ሰላም የተወደዳችሁ የዩሪካ አካዳሚ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በኬሚስትሪ የማትሪክ ጥያቄዎችን ተመልሰን መጥተናል እና መልካም ቆይታ እንዲኖራችሁ እየተመኘው ቀጥታ ወደ ጥያቄዎች ገባለሁ። እሺ፣ መጀመሪያው ጥያቄ the branch of chemistry that is involved in separation, identifying and determining the relative amounts of components in a sample of material is known as dash. A. Analytical chemistry, B. Biochemistry, C. Inorganic chemistry, D. Physical chemistry. So እዚህ ጋር ምንድነው የሚለው the branch of chemistry ወይም ደግሞ የኬሚስትሪ ቅርንጫፍ ወይም ብራንች ሆኖ that's involved በምንድነው የሚያጠናው ነው የሚለው እዚህ ጋር the relative amounts of components in a sample of material በሆነ ማቴሪያል ወይም ከእቃው ናሙና ወስደን ናሙና ውስጥ የሚገኙ ኮምፖነንትን አንጻራዊ መጠናቸውን መለያየት identifying መለየት ወይም ደግሞ ማወቅ እና determining መወሰን የሚያጠና branch of chemistry ምንድነው ነው የሚለው so analytical biochemistry inorganic እና physical so መልሱ እዚህ ጋር የሚሆነው analytical chemistry ነው analytical chemistry የሆነበት ምክንያት መጀመሪያ analysis የሚለው ቃል ትንተና ማለት ነው አይደል ትንተና ማለት every detail of something በደንብ መመርመር ማለት ነው ስለ ኮምፖነንቶቹ relative amounts ዲፕ ገብቶ separate አድርጎ identify ምን መሆናቸውን አውቆ determine የሚያደርግ branch of chemistry ነው የሚለን so analytical chemistry ነው መልሶ biochemistry ደግሞ biochemistry ምንድነው የሚያጠናው ስለ deals with chemical processes in living organisms ህይወት ያላቸው ፍጥረታት ውስጥ የሚካሄዱ ኬሚካል ሂደቶችን የሚመለከተው biochemistry inorganic chemistry ደግሞ focuses on compounds that are not based on carbon hydrogen bonds so በካርበን ሃይድሮጅን ቦንድ ላይ ያልተመሰረቱ ኮምፓውንድስ ወይም ደግሞ ውህዶች ነው የሚያጠናው inorganic chemistry ማለት የኦርጋኒክ ኬሚስትሪ ማለት ምንድነው ስለ ካርበን ሃይድሮጅን ቦንድ ላይ የተመሰረቱ ኮምፓውንድስ ላይክ ፕሮቲን ፋት እና ሹገርስ ነው የሚያጠናው አይደል ኦርጋኒክ ካርበን ቤዝድ የሆኑ ኮምፓውንድስ ማለት ነው inorganic ደግሞ አብዛኛው ካርበን የሌላቸው ኮምፓውንድስ ወይም ደግሞ በቃ ካርበን እና ሃይድሮጅን ቦንድ ላይ የማይወሰኑ ኮምፓውንድስ ነው የሚያጠናው like minerals salts and gases and metals are studied by inorganic chemistry ማለት ነው physical chemistry ደግሞ studies the physical properties and behavior of chemical systems so እኛው ስለ ፊዚካል ባህሪያትን እና ኬሚካል ሲስተምስ ወይም ደግሞ ኬሚካላዊ ስርዓቶችን ነው የሚያጠናው physical chemistry it means like it explains how matters behave using physical principles like energy and thermodynamics so ይሄኛው ስለ ኬሚካዊ ሪአክሽኖች ሲስተሞች የሚካሄዱትን እና የሚፈጠሩትን ለውጦች ፊዚካዊ ለውጦች የሚያጠና physical chemistry ይባላል like thermodynamics አለ like principles of energy የሚያጠናልን physical chemistry ነው እና ደግሞ ለሪአክሽን ሬት ኢኩሊብሪየም ኬሚካል ኢኩሊብሪየም ማለት ነው የሚያጠናልንም physical chemistry ነው ትክክለኛ መልስ አይደለም ትክክለኛው ምንድነው analytical chemistry ወይም ደግሞ ትንተና የሚያካሂደውን ኬሚስትሪ ማለት ነው እሺ ወደ ቀጣዩ ጥያቄ እንግባ number 2 what is the process by which a substance changes from a solid directly to a gas without passing through a liquid phase A evaporation B condensation C sublimation D deposition so እዚህ ጋር ምንድነው የሚለን ፕሮሰስ ሂደት ሆኖ ምንድነው የሚያደርገው ሰብስታንስ የሆነ ንጥረ ነገር ከሶሊድ ወይም ጠጣር ወደ ጋዝነት የሚቀየርበት ፕሮሰስ ነው ይሄ ደግሞ በምንድነው የሚሆነው without passing through the liquid phase በፈሳሽ ፌዝ ሳልፍ ቀጥታ ከሶሊድ ከጠጣርነት ወደ ጋዝነት የሚቀየርበት ፕሮሰስ ነው የሚለው so evaporation condensation እና deposition አይሆንም መልሱ C sublimation ነው እሺ ለምን እንደሆነ evaporation ማለት ምን ማለት ነው ትነት ማለት ነው አይደል so ከሊኩዊድ ወደ ጋዝ የሚቀየርበት ፕሮሰስ ነው ይህ ማለት ለምሳሌ ዋተር ወይም ውሃ ወደ ቫፖር ሲቀየር evaporation እንለዋለን condensation ደግሞ የኤቫፖሬሽን ተቃራኒ ሆኖ ከጋዝ ወደ ሊኩዊድ ሲቀየር ወደ ጋዝ የተቀየረው ወደ ሊኩዊድ ሲመለስ condensation ይባላል ማለት ነው for example እዚህ ጋር ለዋተር vapor የውሃነት forming dew
የውሃትነት ጤዛ ሲፈጥር፣ ይህ ማለት ለምሳሌ ድስት ክዳኑ ላይ ወደ ትንሽ ፈሳሽ ጠብታዎች ወይም ውሃ ሲሰበስብ ይህ ኮንደንሴሽን እንለዋለን ማለት ነው። ሳብሊሜሽን ደግሞ ይሄኛው እንዳልነው ነው፣ ቀጥታ ከሶሊድ ወደ ጋዝ ሲቀየር ነው፣ በሊኩዊድ ፌዝ ሳያልፍ ማለት ነው። የአንኮመን ነው፣ አብዛኛው ጊዜ የለም። እኛ የምናውቀው መጀመሪያ ከሶሊድ ወደ ሊኩዊድ ይቀየር ነው፣ ከዛ ወደ ጋዝ ይቀየራል። ድራይ አይስ እና አዮዲን አብዛኛው ጊዜ በሳብሊሜሽን ፕሮሰስ ከሶሊድ ወደ ጋዝ ቀጥታ ነው የሚቀየሩት ማለት ነው። ስለዚህ መልሱ ሲ ሳብሊሜሽን ይሆናል። እሺ ወደ ቀጣይ ጥያቄ እንግባ። ሶስተኛው ቁጥር which of the following is an example of Lewis acid? A phosphine, B ammonia, C boron trifluoride, D water. ሉዊስ አሲድ ምን ማለት ነው? ሉዊስ አሲድ ማለት ኤሌክትሮን ፔር አክሰፕተር ነው፣ ወይም ደግሞ ኤሌክትሮን እጥረት ያለበት ኮምፓውንድ ነው። ሶ ከሌላ ቤዝ ኤሌክትሮን አክሰፕት የሚያደርግ ሉዊስ አሲድ እንለዋለን። ስለዚህ መልሱ እዚህ ጋር ሲ ነው፣ ቦሮን ትራይፍሎራይድ ነው። እነዚህን ሌሎቹን አማራጮችን እኔ ለምን መልስ እንደማይሆኑ ማለት ነው። ይሄኛው ፎስፋይን ነው፣ ፒኤች 3 ፎስፋይን ስናይ እዚህ ጋር ፒ አለ፣ እዚህ ጋር ኤች አለ፣ እዚህ ጋር ኤች አለ። 3 ኤች ስላለ 3 ቦንድ ነው የሚፈጥረው። እዚህ ጋርም ኤች አለ ማለት ነው። ፎስፎረስ 15 ነው፣ ኤሌክትሮ ኮንፊጉሬሽኑ 2 8 5 ነው እና እዚህ ጋር ሼር ያደረገው ኤሌክትሮን ብዛት 3 ነው። ሶ 2 ይቀረዋል ሴንትራል አቶሙ ላይ የሚቀመጠው ኤሌክትሮን ማለት ነው። እዚህ ጋር 2 ኤሌክትሮን አለ፣ ትርፍ ኤሌክትሮን ነው እና ለሌላ አሲድ ዶኔት ያደርጋል ማለት ነው። ናይትሮጅንም እንደዛው ተመሳሳይ ነው። ናይትሮጅን 7 ኤሌክትሮን ስላለው 2 5 ይሆናል። ሶ 5 መሃል ላይ የሚሆኑት ኤሌክትሮኖች እንደዚሁ እዚህ ጋር ናይትሮጅን ስንተካ እንደዚህ አይነት ቅርጽ ነው ያለው፣ አንድ አይነት ስትራክቸር ነው ያላቸው። ስለዚህ እዚህ ጋር ትርፍ ኤሌክትሮኖች አሉ፣ ኤሌክትሮን ፔር አለ ማለት ነው። ሶ ዶኔት ያደርጋል። ዶኔት የሚያደርግ ደግሞ እዚህ ጋር ምንድነው ያለው? ኤሌክትሮን ፔር ዶኖር ሉዊስ ቤዝ ነው ማለት ነው። ሉዊስ አሲድ ከሆነ ግን ፔር ይሄኛውን ዶኔት የተደረገውን አክሰፕት የሚያደርግ ነው። ሌላኛው ኤግዛምፕል NH3 እንዳየነው ተመሳሳይ ነው ከዚህ ጋር። H2O ዋተር ደግሞ ኦ እዚህ ጋር አለ፣ H ሃይድሮጅን አለ፣ አንድ ሃይድሮጅን እዚህ ጋርም ሌላ ሃይድሮጅን አለ። 8 ስለሆነ 2 6 ነው ኮንፊጉሬሽኑ። ሶ እዚህ ጋር 2 ስላዋጣ 4 ይቀራል። 2 6 ስለሆነ ኮንፊጉሬሽኑ እዚህ ጋር 4 አለ፣ እዚህ ጋር 2 አለ። ጠቅላላ የመሃሉ የሴንትራል አቶም ኤሌክትሮን 6 ይሆናል ማለት ነው። ይሄኛው ምን አለው? ኤሌክትሮን አለው፣ እዚህ ጋር ኤሌክትሮን ፔር አለው። ሶ ዶኔት ነው የሚያደርገው እንጂ ኤሌክትሮን አክሰፕት አያደርግም። ሶ ይሄኛውም ሉዊስ ቤዝ ነው ማለት ነው። ቦሮን ትራይፍሎራይድ ቦሮን አለ። ቦሮን 5 ነው አቶሚክ ናምበሩ። ሶ እዚህ ጋር ፍሎሪን፣ እዚህ ጋርም እንደዛው፣ እዚህ ጋርም እንደዛው ፍሎሪን አለ። ሶ 5 ስለሆነ 2 3 ነው ኤሌክትሮን ኮንፊጉሬሽኑ። እዚህ ጋር 3 ኤሌክትሮን አዋጥተዋል። ስለዚህ ምንም ሌላ የሚቀር ኤሌክትሮን የለውም። ስለዚህ ኦክቴት ሩል እንዲያሟላ ሌላ ቦንድ ያስፈልጋል። ቦንድ ግን የሚያዋጣው ኤሌክትሮን ስለሌለው ኤሌክትሮን ፔሮቹን ከሌላ ለምሳሌ ከዚህኛው ከፒኤች 3 ሁለቱም ኤሌክትሮን አክሰፕት አድርጎ ሁለቱም ሼር ያደርጋሉ ማለት ነው። ሶ እዚህ ጋር ቦንድ ይፈጠራል፣ ኮቫለንት ቦንድ ይፈጠራል ማለት ነው። ሶ ይሄኛው ምን ይሆናል? ሉዊስ ቤዝ ይሆናል፣ ፎስፋይን ማለት ነው። ቦሮን ትራይፍሎራይድ ደግሞ አሲድ ይሆናል አክሰፕት ላደረገ ማለት ነው። ስለዚህ ቦሮን ትራይፍሎራይድ ነው መልሶ። ቦሮን ስቲሎሪ አሲድ ፕሮቶን ዶኖር ወይም ደግሞ ሃይድሮጅን አየን ዶኖር ነው። ሉዊስ ቤዝ ምክንያቱም አብዛኛው አሲድ ሃይድሮጅን ስላለው ማለት ነው። ቦሮን ስቲሎሪ ቤዝ ደግሞ ሃይድሮጅንን አክሰፕት የሚያደርግ ማለት ነው። ይሄኛው ሉዊስ ቤዝ ነው እንዳልነው። NH3 ደግሞ ቦሮን ስቲሎሪ ወይም ደግሞ ሉዊስ ቤዝ ነው። ቦሮን ስቲሎሪ ቤዝም ይሆናል። ይህ ማለት ሌላ ሃይድሮጅን አየን አክሰፕት አድርጎ አሞኒየም ይሆናል ማለት ነው። ዋተር ደግሞ ሉዊስ ቤዝ ነው። ቦሮን ስቲል ደግሞ አምፎትሪክ ቢሄቪየር አለው። ቦሮን ስቲል ላይ ቦሮን አሲድም መሆን ይችላል፣ ቤዝም መሆን ይችላል። ይህ ማለት ሃይድሮጅን ዶኔት አድርጎ OH ማይነስ ይሆናል፣ ሃይድሮኦክሳይድ አየን ማለት ነው። ወይም ደግሞ አንድ ሃይድሮጅን አየን ተቀብሎ ሃይድሮኒየም አየን ወይም ደግሞ H3O ፕላስ ይሆናል ማለት ነው። ስለዚህ አምፎትሪክ ቢሄቪየር አለው በብሮንስቲድ ኮንሰፕት ወይም ዴፊኒሽን ስንሄድ። በሉዊስ ስንሄድ ግን ቤዝ ነው የሚሆነው። አክሰፕት የሚያደርገው ኤሌክትሮን ፔር የለውም፣ ዶኔት ብቻ ነው ማድረግ የሚችለው ማለት ነው። ሶ መልሱ BF3 ይሆናል። ቦሮን ትራይፍሎራይድ አክሰፕትስ ኤሌክትሮን ፔር ቢኮዝ ቦሮን ሃዝ ኢንኮምፕሊት ኦክቴት እንዳልነው ነው። ይሄኛው ኦክቴት እንዲያሟላ ማለት ሴንትራል አተሙ 8 ኤሌክትሮን እንዲይዝ ኦክቴቱን እንዲያሟላ ከሌላ ይቀበላል ማለት ነው። እሺ ቀጣይ ጥያቄ እንግባ። which of the following is an example of exothermic reaction? A water liquid into water gas, B hydrogen plus oxygen water, C ammonium nitrate solid into ammonium nitrate aqueous, D calcium carbonate into calcium oxide and carbon dioxide. so exothermic reaction ማለት ሂት ሪሊዝ የሚያደርግ ሪአክሽን ነው። so እዚህ ጋር ስናይ ዋተር ወደ ከሊኩዊድ ወደ ጋዝ ነው የተቀየረው። so ፌዝ ነው የቀየረው ከሊኩዊድ ወደ ጋዝ። ኢንተርሞለኪላር ፎርሶችን ብሬክ ለማድረግ ሂት ያስፈልጋል ከሊኩዊድ ፌዝ ወደ ጋዝ እንዲሄድ። ይሄ ማለት ቦይሊንግ ማለት ነው ባጭሩ። ስለዚህ ኢንዶተርሚክ ነው። ሃይድሮጅን ፕላስ ኦክሲጅን ዋተር የሚለው አለ። ይሄኛው ኮምፖዚሽን ሪአክሽን ይባላል። የሆነ ሰብስታንስ ከኦክሲጅን ጋር
ኮምባይን ሲያደርግ የሚፈጠረውን ሪአክሽን ነው ኮምፖዚሽን ሪአክሽን። ሶ ይሄኛው ኢነርጂ ኢን ዘ ፎርም ኦፍ ሂት እና ላይት ያወጣል ማለት ነው። እና ይሄኛው ኤግዞተርሚክ ነው። አሞኒየም ናይትሬት ሶሊድ ነበር ወደ አኪዮስ ተቀየረ። ሶሊድ ስለነበር ወደ አኪዮስ ሲቀየር ያስፈልገዋል ሂት፣ ኢንዶተርሚክ ነው። ካልሲየም ካርቦኔት ወይም ላይምስቶን ዲኮምፖዚሽን ነው። ዲኮምፖዚሽን ሪአክሽንም ኢንዶተርሚክ ነው ማለት ነው። ስለዚህ መልሶ ይሄኛው ኮምፖዚሽን ሪአክሽን ነው የሆነው ቢ ይሆናል ማለት ነው። ሶ ይሄኛው እንዳልነው ኢንዶተርሚክ ነው። ኤቫፖሬሽን ስለሆነ ኢንተርሞለኪላር ፎርሶችን ብሬክ ለማድረግ ሂት ያስፈልገዋል። አሞኒያ ወደ አሞኒየም ናይትሬትም ዲዞልቭ ነው ያደረገው ከሶሊድ ወደ አኪዮስ። ቾክ ወይም ላይምስቶን ዲኮምፖዝ ሲያደርግ በሂት አማካኝነት ነው እና ይሄኛውም ኢንዶተርሚክ ነው። እሺ ቀጣይ ጥያቄ አይደንቲፋይ ዘ ታይፕ ኦፍ ቦንድ ፎርምድ ቢትዊን ካርበን ኤንድ ሃይድሮጅን ኢን ሚቴን። ኤ አዮኒክ ቦንድ፣ ቢ ኮቫለንት፣ ሲ ሜታሊክ፣ ዲ ሃይድሮጅን። ሶ በካርበን እና ሃይድሮጅን መሃል የሚፈጠረው ቦንድ ኢንትራሞለኪላር ነው። በአንድ ሞለኪል ውስጥ ስላለው ፎርስ ነው የምናወራው። መጀመሪያ ሃይድሮጅን ቦንድ የሚለውን እናወጣዋለን። ምክንያቱም ሃይድሮጅን ቦንድ ኢንተር እንጂ ኢንትራሞለኪላር አይደለም። ኢንተር ማለት በኮምፓውንድስ ቱ ወይም ከዛ በላይ በሆኑ ኮምፓውንዶች መሃል የሚፈጠር ቦንድ ነው ኢንተር። ሶ ይሄኛው አይሆንም፣ መልስ አይሆንም ማለት ነው። እና መልሱ እዚህ ጋር ኮቫለንት ቦንድ ነው። ምክንያቱም ካርበን እና ሃይድሮጅን እንዳልነው ካርቦን እና ሃይድሮጅን ሼር ያደርጋሉ ኤሌክትሮኖቹን። ሃይድሮጅንም አንድ ያዋጣል፣ ካርበንም እንደዛው እያደረጉ አንድ አራት ቦንዶችን ይፈጥራል ከአራቱ ሃይድሮጅን ጋር ማለት ነው። ናን ፖላር ኮቫለንት ቦንድ ይፈጥራል። አዮኒክ ቦንድ የምንለው ባይ ኤሌክትሮን ትራንስፈር እንጂ ባይ ሼሪንግ ኦፍ ኤሌክትሮን አይደለም። ይህ ማለት ሶዲየም 11 ነው አይደል? 2 8 1 ነው። ሶ ኦክቴት ሩል ለማሟላት ወይም ደግሞ ሞር ስቴብል እንዲሆን አንድ ዴፊሽንሲ ስላለው ክሎሪን 7 ስለሆነ 8 እንዲሆን ክሎሪንም ይሄኛው ሶዲየም 1 ይሰጠዋል። ሶ ትራንስፈር ነው ያደረገው እንጂ ሼር አያደርጉም ማለት ነው። ሜታሊክ ቦንድም ፋውንድ ኢን ሜታልስ ኤንድ ኢንቮልቭስ ፍሪ ኤሌክትሮን ሙቭመንት። ሜታሊክ ቦንድ ማለት በሜታሎች ወይም የሚገኝ ቦንድ ሆኖ ከፍሪ ኤሌክትሮን ሙቭመንት ያለው ወይም ደግሞ ዲሎካላይዝድ ኤሌክትሮን ያለው ሲ ኦፍ ኤሌክትሮንስ የሚፈጥር ቦንድ ነው ሜታሊክ ቦንድ። ሃይድሮጅን ለምሳሌ እዚህ ጋር ለፌሪየም ኮፐር አሉ የኛው ሜታሎችን የሚፈጥሩት ቦንድ ማለት ነው። ዊዝኢን ዶስ ሜታልስ ነው እንጂ ከሌላ እንትን ጋር አይደለም። ኢንትራ ሞለኪላር ፎርስ ነው ሜታሊክ ቦንድ ነው። ሃይድሮጅን ቦንድ ደግሞ ዊክ አትራክሽን ሆኖ ቢትዊን ሃይድሮጅን እና the most electronegative elements አቶምስ የሚባሉ ፎን ወይም ደግሞ ፍሎሪን፣ ኦክሲጅን እና ናይትሮጅን ጋር የሚፈጠረው ቦንድ ነው። ለምሳሌ the most common example water molecules አሉ። between molecules ነው within a molecule አይደለም። ላይክ ሚቴን እንደዚህ እንዳልነው ላይክ ሚቴን between ካርበን እና ሃይድሮጅን within the molecule ነው። እኛን ስናይ እዚህ ጋር የመጀመሪያ ኤግዛምፕል ላይ ሶዲየም እና ክሎሪን እንዳልነው ነው። አንድ እዚህ ጋር አንድ ኤሌክትሮን አለ፣ ሎን ኤሌክትሮን አለ። ሶ ለክሎሪን ሲሰጠው የኛውም 8 ይሆናል የመጨረሻው ቫላንስ ኤሌክትሮን፣ የኛውም 8 ይሆናል። ሶ ኦክቴት ሩል አሟልተው ስቴብል ይሆናሉ ማለት ነው። እዚህ ጋር ያለው ሜታል አየን አለ። ለምሳሌ እዚህ ጋር ሜታል አየን አለ፣ ዲሎካላይዝድ ኤሌክትሮን አለ። ሶ የኛውም ሜታሊክ ቦንድ ይፈጥራል ማለት ነው። የኛው ሚቴን ያልነው የሃይድሮጅን እና የካርበን ሼርድ ኤሌክትሮን እዚህ ጋር አለው። ሶ ኮቫለንት ቦንድ ይፈጥራሉ ማለት ነው። ሃይድሮጅን ቦንዲንግ ያልነው ደግሞ ይሄኛው አንድ ዋተር ሞለኪል አለ፣ እዚህ ጋርም ሌላ ዋተር ሞለኪል አለ፣ እዚህ ጋርም አለ። ሶ ቢትዊን ሞስት ኤሌክትሮኔጋቲቭ ኤሌመንትስ ላይክ ኦክሲጅን፣ ናይትሮጅን እና ፍሎሪን ሃይድሮጅን እንደ ብሪጅ ሆኖ ሲያገለግል የሚፈጠረው ቦንድ ነው። እዚህ ጋር ለምሳሌ ኦክሲጅን እና ኦክሲጅን አለ፣ ሃይድሮጅን መሃል ላይ አለ። ሁለት የተለያዩ ሞለኪልስ መሃል ያለው ቦንድ ነው። እዚህ ጋርም እንደዛ ማለት ነው። ሶ ይሄኛው ኢንተርሞለኪላር ነው ቢትዊን ሞለኪልስ። እነዚህ ሶስቱም ደግሞ ኢንትራ ወይም ደግሞ ዊዝን ሞለኪል ናቸው ማለት ነው። ቀጣይ ጥያቄ calculate the pH of a solution with a hydroxide ion concentration of 1 times 10 to the power of -10 mol. A 2 B 7 C 10 D 4 የሶሉሽን pH ነው የሚለው። ሶ መልሱ እዚህ ጋር 4 ነው። እንዴት እንደመጣ እንሰራለን ካልኩሌሽኑ። pH ማለት measurement of how acidic or basic መሆኑን የሆነ substance ወይም ደግሞ solution ነው የሚገልጸው pH። POH የሚለው እዚህ ጋር ሃይድሮክሳይድ አይን ስለተሰጠን መጀመሪያ በPOH እንስራው፣ እንደዛ ይቀላል። ሶ እዚህ ጋር ኔጌቲቭ ሎግ ኦፍ ሃይድሮክሳይድ አይን ኮንሰንትሬሽን አለ። OH ስንት ነው የተሰጠን? 1 times 10 to the power of -10። ሶ እዚህ ጋር እናስገባዋለን POH of negative log 1 times 10 to the power of -10 ማለት ነው። ሶ እዚህ ጋር log of 10 to the power of base 10 ነው። 10 ብሎ 10 to the power of -10 ነው የሚመጣው። ሶ በሎግ ሩል ይሄኛው 10 to the power of -10 ከሆነ ይሄኛውን ነው የሚወጣው። -10 የሚል ወደፊት እናወጣውና ኔጌቲቭ ታይምስ -10 ይሆናል። ሶ ፖዚቲቭ 10 ይሆናል ማለት ነው። POH ነው ያገኘነው። እዚህ ጋር የጠየቀን ግን ምንድነው
the pH of a solution ሌላ እንትን ፎርሙላ አለ እዚህ ጋር pH plus pOH ስንት ነው የሚመጣው 14 ነው የሚመጣው 14 ሶ pH ነው የጠየቀን እና ከ14 ሲቀነስ እዚህ ያገኘነው 10 ስንቀንሰው ስንት ይመጣል ማለት ነው 4 ይመጣል ሶ እዚህ ጋር አስተውሉ pH ነው ያለው ወይስ pH የሚለውን አስተውላችሁ መልሱ ፈተና ላይ እሺ ወደ ቀጣይ ጥያቄ እንግባ Identify the element that has electron configuration of 1s2 2s2 2p6 3s2 and 3p5 A nitrogen B chlorine C oxygen D sulfur እዚህ ጋር ስናየው እዚህ ጋር 2 አለ ሲደመር 2 4 ሲደመር 6 10 12 17 17 ነው አቶሚክ ናምበሩ 17 አቶሚክ ናምበር ያለው አተም ወይም ኤሌመንት ምንድነው ነው የሚለው ሰው መልሱ እዚህ ጋር ክሎሪን ነው አቶሚክ ናምበር 17 ነው ናይትሮጅን 7 ነው ኦክሲጅን 8 ኮንፊግሬሽናቸው እዚህ ጋር አለ በ1s 2s ኦርደር አስቀምጠን ኤሌክትሮኖቹን ማስገባት ነው ሶ ትክክለኛ መልሱ እዚህ ጋር ቀላል ነው የኛው ክሎሪን ይሆናል ማለት ነው ማወቅ ነው ያለባቸው አቶሚክ ናምበሮቹን የኮመን የሆኑ ኤግዛምፕሎችን እንደዚህ ኤሌመንቶችን ማለት ነው ወደ ቀጣዩ ጥያቄ እንግባ which of the following statement is true about the atomic nucleus It contains A. It contains electrons and protons. B. It contains only neutrons. C. It contains only protons. D. It contains protons and neutrons. So atomic nucleus ምን ነው የሚይዘው ምን ኮንቴን ያደርጋል ነው የሚለው ይሄኛው ኮመን ነው አቶሚክ ኒውክሊየስ መሃል ላይ ያለውን ማለት ነው አቶሚክ ኒውክሊየስ ኤሌክትሮን እና ፕሮቶን ነው ኮንቴን የሚያደርገው ሶ ትክክለኛው መልስ it contains protons and neutrons የሚለው ዲ ይሆናል ማለት ነው ፕሮቶን እና ኒውትሮን ያለው ኒውክሊየስ ፕሮቶን እና ኒውትሮን አለው ኤሌክትሮንስ አውትሳይድ the nucleus ኦርቢታል ላይ ነው የሚገኙት እነዚህ ደግሞ ፕሮቶን እና ኒውትሮን ደግሞ መሃል ላይ አቶሚክ ኒውክሊየስ ላይ ነው የሚገኙት ማለት ነው ለምሳሌ እዚህ ጋር ስላለ ሶ እዚህ ጋር ፕሮቶን እና ኒውትሮን አሉ ሼሎቹ ላይ ኤሌክትሮኖች አሉ ማለት ነው ይሄኛው ኒውክሊየስ ይባላል እሺ ቀጣይ ጥያቄ what is the term for a substance that releases hydrogen ion when dissolved in water A acid B base C salt D neutral dissolve ሲያደርግ ሃይድሮጅን አየንን ሪሊዝ የሚያደርግ ሃይድሮጅን አየን የሚፈጥር ሳብስታንስ ምንድነው ነው የሚለው አሲድ ቤዝ ሳልት ኤንድ ኒውትራል መልሱ አሲድ ነው የኛው ኮመን ነው አሲድ ነው እዚህ ጋር ኤግዛምፕል አለ ሃይድሮክሎሪክ አሲድ ፕላስ ዋተር ሃይድሮክሎሪክ አሲድ ወደ ውሃ ስንጨምረው ማለት ነው ሃይድሮጅን ፕላስ ክሎሪን አየኖችን ሪሊዝ ያደርጋል ማለት ነው እዚህ ጋር ሃይድሮጅን ሪሊዝ አድርገዋል አሲድ ነው ማለት ነው ቤዝ የሚለው ደግሞ ሃይድሮጅን አየን ሳይሆን ሃይድሮክሳይድ አየን ነው ሪሊዝ የሚያደርገው ሃይድሮክሳይድ ለምሳሌ ሶዲየም ሃይድሮክሳይድ ከሆነ እዚህ ጋር ሶዲየም አየን እና ሃይድሮክሳይድ አየን ሪሊዝ ያደርጋል ማለት ነው ሳልት ደግሞ from acid and base reaction neutralization reaction ነው የሚፈጠረው ሳልት ሶ እዚህ ጋር ለሳልት ሶዲየም ክሎራይድ አለ እዚህ ጋርም ተመልሰን ውሃ ላይ እንትን ስናስገባው ሶዲየም ክሎራይድ ምንድነው የሚሆነው ሶዲየም ፕላስ እና ሶዲየም አየን ማለት ነው እና ክሎሪን ማይነስ ክሎሪን አየን ነው የሚሆነው መልሱ አሲድ ይሆናል ማለት ነው እሺ ቀጣይ ጥያቄ What is the term for the process of combining elements or compounds to form a single product? A. Decomposition B. Synthesis C. Composition D. Sublimation So ሂደት ሆኖ ኤሌመንቶችን ወይም እንትኖችን ኮምባይን አድርጎ ኤሌመንቶችን ወይም ኮምፓውንዶችን አንድ ሲንግል ፕሮዳክት መጨረሻ የሚፈጠረው ፕሮዳክት አንድ ከሆነ ምንድነው ነው የሚለው ሶ መልሱ ሲንተሲስ ነው ለምሳሌ A አለን እንበል B አለ ሌላ ምን ጨምር C አለ እንበል ሶ እነዚህ ኮምባይን አድርገው አንድ እንትን ሲፈጥሩ D የሚባል ሌላ ፕሮዳክት ሲፈጥሩ ይሄኛው ፎርም ምንድነው የሚባለው ሲንተሲስ ወይም ደግሞ እዚህ ጋር እንዳለው ኮምቢኔሽን ሪአክሽን ኮምባይን ያደርጋሉ ABC ኮምባይን አድርገው D ክሬት ያደርጋሉ እሺ ቀጣዩ ደግሞ ዲኮምፖዚሽን የሚለው የሲንተሲስ ኦፖዚት ነው ይሄ ማለት ብሬክዳውን ነው የሚያደርገው ይሄኛው ሪቨርስ ሲደረግ ዲ ወደ ABC ሲቀየር ዲኮምፖዚሽን ይባላል ማለት ነው ኮምፖዚሽን ሪአክሽን ደግሞ ኢንቮልቭስ በርኒንግ ማለት ከኦክሲጅን ጋር የሆነ ሰብስታንስ ከኦክሲጅን ጋር ሪአክት ሲያደርግ የሚፈጠረው ሪአክሽን ነው ሶ ሂትን ፕሮዲስ ያደርጋል ሳብሊሜሽን ደግሞ ፌዝ ቼንጅ ነው ፍሮም ሶሊድ ቱ ጋዝ ዳይሬክትሊ ያልነው ቅድም ያልነው የሰራነው ጥያቄ ነው ከሶሊድ ከጠጣርነት ወደ ጋዝነት ቀጥታ በሊኩዊድ ፌዝ ሳያልፍ ቀጥታ ሲቀየር ነው
ሶ ይሄኛው ፊዚካል ፕሮሰስ ነው፣ ኬሚካሊ ኮምባይን አያደርግም። ሶ ይሄኛው መልስ አይሆንም። ሶ መልስ ትክክለኛ መልሱ ሲንተሲስ ኦር ኮምቢኔሽን ሪአክሽን ነው ማለት ነው። እሺ ቀጣይ ጥያቄ which gas law states that the pressure of a gas is inversely proportional to its volume when temperature and amount of gas are constant? A. Boyle's law, B. Charles law, C. Gay-Lussac's law, D. Avogadro's law። እዚህ ጋር ምንድነው የሚለው ጋዝ ሎ ሆኖ ፕሬሸር እና ቮሊዩም ኢንቨርስሊ ፕሮፖርሽናል መሆናቸውን ስቴት የሚያደርግ ነው የሚለው። ሶ ቴምፕሬቸር እና አማውንት ኦፍ ጋዝ ወይም ደግሞ ናምበር ኦፍ ሞልስ ኮንስታንት አድርገን ከዛ ፕሬሸር ስንጨምር ቮሊዩም ይቀንሳል፣ ወይም ደግሞ ፕሬሸር ስንቀንስ ቮሊዩም የሚጨምርበት አይነት ሪሌሽንሺፕ ያለው ጋዝ ሎ ምንድነው ነው የሚለው። ሶ እዚህ ጋር መልሶ ኤ ቦይልስ ሎ ነው የሚሆነው። ሶ ቦይልስ ሎ ፕሬሸር ከቮሊዩም ጋር ኢንቨርስሊ ሪሌሽናል ነው። ሶ ፎርሙላው ሲጻፍ ፕሬሸር 1 ታይምስ ቮሊዩም 1 ኢኳልስ ፕሬሸር 2 ታይምስ ቮሊዩም ይሆናል ማለት ነው። ቻርልስ ሎ ደግሞ ኢት ሪሌትስ ቮሊዩም ኤንድ ቴምፕሬቸር፣ ቮሊዩም እና ቴምፕሬቸር ሪሌት ያደርጋል። ይህ ማለት ቮሊዩም እና ቴምፕሬቸር እዚህ ጋር ደግሞ ዳይሬክትሊ ፕሮፖርሽናል ናቸው። ይህ ማለት ቮሊዩም ሲጨምር ቴምፕሬቸርን ይጨምራል ማለት ነው። ሌሎቹ እንትኖች ኮንስታንት እናደርጋለን። ይህ ማለት ፕሬሸር እና አማውንት ኦፍ ጋዝ ኮንስታንት ናቸው እዚህ ጋር። ጌይ-ሉካስ ሎ ደግሞ ፕሬሸር እና ቴምፕሬቸር ሪሌት የሚያደርግ ነው። ይህም ዳይሬክትሊ ፕሮፖርሽናል መሆናቸውን ያሳያል። የአንዱን ፕሬሸር ሲጨምር ቴምፕሬቸሩም ይጨምራል። እዚህ ጋር ኮንስታንት የሆኑት ደግሞ ቮሊዩም እና አማውንት ኦፍ ጋዝ ናቸው። አቮጋድሮስ ሎ ደግሞ ሪሌትስ ቮሊዩም ኤንድ ነምበር ኦፍ ሞልስ፣ ቮሊዩም እና ነምበር ኦፍ ሞልስ ዳይሬክትሊ ፕሮፖርሽናል መሆናቸውን ነው የሚያሳየው። ቮሊዩም ሲጨምር ነምበር ኦፍ ሞልም ይጨምራል ማለት ነው። ስለዚህ እዚህ ጋር ትክክለኛ መልስ የሚሆነው ቦይልስ ሎ ይሆናል። ቀጣይ ጥያቄ the most abundant metal on the surface of earth is dash A ፌሪየም ወይም አይረን፣ ቢ አሉሚኒየም፣ ሲ ካልሲየም፣ ዲ ሶዲየም። እዚህ ጋር መልሱ እዚህ ጋር ወጥቷል። ቢ አሉሚኒየም ነው ማለት ሞስት አባንደንት ሜታል ማለት በብዛት የሚገኘው ሜታል ማለት ነው። ሶ የኛው አሉሚኒየም ነው። አይረን ለስ አባንደንት ነው ከአሉሚኒየም አባንደንት ነው፣ በብዛት ይገኛል፣ ግን ከአሉሚኒየም ግን አይበልጥም። ካልሲየምም እንደዛው። ሶዲየም ደግሞ በጣም ሪአክቲቭ ነው፣ ሃይሊ ሪአክቲቭ ስለሆነ ፍሪሊ ኔቸር ላይ ፍሪሊ አይገኝም። ይህ ማለት ኢን ፎርም ኦፍ ኮምፓውንድስ ነው የሚገኘው። ሶ አባንደንት አይደለም እንትኑ ሶዲየም። የኤሌመንቱ አዘሆል ስናይ ደግሞ መጀመሪያ ሞስት አባንደንት የሆነ ኦክሲጅን ነው፣ ከዛ ሲሊከን፣ ከዛ አሉሚኒየም። እዚህ ጋር የጠየቀን ግን ምንድነው the most abundant ሜታል ነው የሚለው። እዚህ ጋር ማስተዋል ያለባችሁ ሜታል ሲልና ኤሌመንት ሲል ኤሌመንት ካለን ኦክሲጅን ነው የሚሆነው መልሱ። ሜታል ከሆነ ግን ምንድነው የሚሆነው አሉሚኒየም ይሆናል ማለት ነው። እሺ ቀጣይ ጥያቄ what is galvanized iron? A iron that is coated with tin, B iron that is coated with zinc, C iron that is coated with chromium, D iron that is coated with aluminum. so galvanized iron ማለት በዚንክ ኮትድ የተደረገ ወይም የተሸፈነ አይረን galvanized iron እንለዋለን። with tin coated የሆነ አይረን tinned iron or tin plate እንለዋለን። by the process of tin plating ተጠቅመን የምንሰራው አይረን ማለት ነው። iron that is coated with chromium chrome plated iron ነው። iron that is coated with aluminum ደግሞ aluminized iron ይባላል ማለት ነው። ትክክለኛ መልሱ iron that is coated with zinc ይሆናል ማለት ነው። እሺ ቀጣይ ጥያቄ which one of the following is not intensive property? A mass, B temperature, C color, D density. ኢንተንሲቭ እና ኤክስቴንሲቭ የሚባሉ ፕሮፐርቲዎች አሉ እና ኢንተንሲቭ ያልሆኑ የትኛው ነው ነው የሚለው። ቴምፕሬቸር፣ ከለር እና ዴንሲቲ ኢንተንሲቭ ናቸው። መልሱ ኤ ማስ ነው። ሶ ወደ ዴፊኒሽኖቹን ስንገባ ኢንተንሲቭ ፕሮፐርቲ ማለት ፕሮፐርቲ that does not depend on the amount of matter present. ይህ ማለት these properties are the same whether you have a small or large amount of sample. ይህ ማለት መጠን ላይ የማይወሰን ፕሮፐርቲ ትንሽም ሆነ ትልቅ ሳምፕል ወይም ናሙና ስንወስድ ፕሮፐርቲ የማይቀየር ሆነ ኢንተንሲቭ ፕሮፐርቲ እንለዋለን ማለት ነው። ኤግዛምፕል ኦፍ ኢንተንሲቭ ፕሮፐርቲስ ቦይሊንግ ፖይንት፣ ቴምፕሬቸር፣ ሜልቲንግ ፖይንት እነዚህ ኢንተንሲቭ ፕሮፐርቲዎች ይባላሉ። ለምሳሌ ትኩስ ሻይን በሁለት ኩባያ ከፋፍለን ካስቀመጥናቸው ሻዩ አነስተኛ ቢሆንም አንዱ ኩባያ ያለው ሌላኛው እንትን ቢሆን ብዙ ቢሆንም ቴምፕሬቸሩ አይቀያየርም ማለት አንድ ነው። ፕሮፐርቲው በአማውንቱ ምክንያት ካልተቀየረ ኢንተንሲቭ ፕሮፐርቲ ይባላል። ኤክስቴንሲቭ ፕሮፐርቲ የሚለው ደግሞ ዲፔንድስ ኦን ዘ አማውንት የዚህ ኦፖዚት ነው። አማውንቱ ከተቀየረ ፕሮፐርቲ የሚቀየር ከሆነ ለምሳሌ
ማስ፣ ቮሊዩም፣ ሌንግዝ፣ ኢነርጂ፣ ሂት ካፓሲቲ ኤግዛምፕልስ ኦፍ ኤክስቴንሲቭ ፕሮፐርቲስ ናቸው። ሶ ቴምፕሬቸር የሚለው ኢንተንሲቭ ነው እንዳልነው፣ ከለርም ኢንተንሲቭ ነው። ለምሳሌ አንድ ጠብታ ወይም ደግሞ ሙሉ ባልዲ ሰማያዊ ቀለም ቢኖረ ቀለሙ ሰማያዊ ነው የሚሆነው። አንድ ጠብታው ቢሆን ሙሉ ባልዲውም ቢሆን ሶ የኛው ኢንተንሲቭ ነው አይቀየርም ማለት ነው በአማውንቱ። ደንሲቲም እንደዛው ውሃም እንደዛው አንድ ጠብታ ቢሆንም አንድ ሙሉ ጠርሙስ ቢሆንም 1 ግራም ፐር ሴንቲሜትር ኪዩብ ነው እንትኑ ደንሲቲው። ሶ አይቀያየርም ኢንተንሲቭ ነው ማለት ነው። ለዚህ መልሱ ምንድነው የሚሆነው? ማስ ነው የሚሆነው። አማውንቱ ስንቀይረው ማስ ይቀንሳል ወይም ደግሞ ይጨምራል ማለት ነው። 15ኛው ቁጥር which of the following is an example of exception to the octet rule? A carbon tetrachloride, B ammonia, C phosphorus pentachloride, D water። ኦክቴት ሩል ማያሟላ ወይም ኤክሴፕሽን የሆነውን ኤግዛምፕል መልሱ ፎስፎረስ ፔንታክሎራይድ ነው። ይሄኛው ካርበን ቴትራክሎራይድ፣ አሞኒያ እና ዋተር ኦክቴት ሩል ያሟላሉ። ይህ ማለት ኦክቴት ሩል የሚያሟሉት መሀሉ ላይ ያለው ሴንትራል አተም 8 ነምበር ኦፍ ኤሌክትሮንስ ካለው ቦንድ ፈጥሮም 8 ነምበር ኦፍ ኤሌክትሮንስ ከያዘ ኦክቴት ሩል አሟልቷል እንለዋለን። ፎስፎረስ መጀመሪያ 15 ነው አቶሚክ ነምበሩ። ፒ ያለ እዚህ ጋር አለ፣ አንድ ክሎሪን እዚህ ጋርም ሌላ አለ፣ ከዛ 4 አለ እዚህ ጋር ሶስተኛው ክሎሪን አለ፣ አራተኛው እዚህ ጋር አለ፣ 5 አለ። ቶታል ነምበር ኦፍ ኤሌክትሮንስ በሴንትራል አቶም ላይ ያሉት 10 ናቸው። ኦክቴት ሩል የሚያሟሉትን ግን 8 ከያዙ ነው። 10 ስለሆነ ኦክቴት ሩልን ኤክሲድ አድርገዋል ማለት ነው። ኦክቴት ሩል the octet rule states that the atoms tend to gain, lose or share electrons to achieve a fuller outer shell of 8 ኤሌክትሮንስ። ኦክቴት ሩል ምንድነው የሚለው? አተምስ አውተር ሼላቸው የመጨረሻውን ሼል የያዘውን የኤሌክትሮን ብዛት 8 እንዲሆን ጌይን ወይም ሉዝ ያደርጋሉ in the case of ionic bonds እና ወይም ደግሞ ሼር ያደርጋሉ in the case of covalent bond ማለት ነው። ይሄ የሚያደርጉት እንደ ኖብል ጋዝ ስለመሆን ነው። so this makes them more stable in chemical bonds። ሶስት አይነት እንትን አሉ እዚህ ጋር exceptions to octet rule: incomplete, expanded እና odd number of electrons። incomplete ማለት በሴንትራል አተም ከ8 በታች ነምበር ኦፍ ኤሌክትሮንስ ካለው ነው። ሳም ኤሌመንትስ አር ስቴብል ግን ከ8 ፊወር ዳን 8 ኤሌክትሮንስ ነው ያላቸው። ለምሳሌ ሃይድሮጅን አለ እዚህ ጋር ሞለኪል ነው። ከሃይድሮጅን 2 ሃይድሮጅን አተም ቦንድ ሲሰሩ እዚህ ጋር ሼር የተደረጉት እዚህ ጋር 2 ኤሌክትሮን አሉ። ሶ ይሄኛው አንዱ 2 ኤሌክትሮን ብቻ ነው የያዘው፣ ይሄኛውም እንደዛው። ኢቭን ዶ ስቴብል ቢሆንም ግን ኦክቴት ሩል ግን አያሟላም ማለት ነው። ሃይድሮክሎሪክ አሲድ ደግሞ ሃይድሮጅን ነው ሴንትራል አተም ግን 2 ኤሌክትሮን ብቻ ነው ያለው። ለዛን ኦክቴት ሩል ነው። ቤሪሊየም ክሎራይድን የያዘው ቶታል ነምበር ኦፍ ኤሌክትሮንስ 4 ነው ሴንትራል አቶም። ሶ this is incomplete octet። expanded ደግሞ more than 8 ኤሌክትሮንስ ሲሆን ነው። አብዛኛው ኢምፐሬት 3 እና ሃየር የሆኑ ኤሌመንቶች ነው ይሄኛውን ኦክቴት ሩል ማያሟሉት። ምክንያቱም ለምንድነው? አቬላብል ዲ ኤሌክትሮን ስላላቸው ማለት ነው። ለምንድነው? ለምሳሌ 1s 2s ብለን 2p 3s ብለን 3d ዲ የሚጀምረው ከፔሪድ 3 በኋላ ነው። ሶ ነምበር አቬላብል ዲ ኦርቢታል ስላለው ኦክቴቱን እንትኑ ኤክስፓንድ ማድረግ ይችላል ማለት ነው። መጨረሻው ደግሞ ኦድ ነምበር ኦፍ ኤሌክትሮንስ ወይም ደግሞ ፍሪ ራዲካልስ የሚባሉት ሞለኪውልስ ናቸው። they have odd numbers, they are the most unstable molecules and free radicals ስለሆኑ ለምሳሌ ናይትሮስ ኦክሳይድ አለ፣ ናይትሮጅን ዳይኦክሳይድ አለ። ይሄኛው 11 ነምበር ኦፍ ኤሌክትሮንስ አለው፣ ይሄኛው 17 አለው ማለት ነው። ሌላኛው ደግሞ እዚህ ጋር ካርበን እና ክሎሪን ካርበን ቴትራክሎራይድ ያልነው እዚህ ጋር አለ 4 ቦንድ ይሰራል። NH3 ወይ አሞኒያ ያልነው 2 ትርፍ ኤሌክትሮን አለ እዚህ ጋር ግን ኦክቴት ሩል ያሟላል። ሃይድሮጅን እና ኦክሲጅንም ኦክሲጅን 8 ኤሌክትሮን ይይዛል። እዚህ ጋር ፎስፎረስ ግን ኦክቴት ሩል ኤክስፓንድድ ኦክቴት ሩል ነው ያለው ምክንያቱም ከ5 ክሎሪን ጋር ቦንድ አድርገዋል እና 1 2 3 4 5 6 10 ቶታል ኤሌክትሮን የያዘው የኛው 10 ነው። ስለዚህ ኤክስፓንድድ ኦክቴት አለው ፎስፎረስ ፔንታክሎራይድ። የኛው የመጨረሻ ጥያቄ ነው። ለነበረን ቆይታ በጣም አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ኮሜንት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። ቴንክ ዩ